አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንደምን አላችሁ? ከኔ ጋር ያለው ሰላም ከእናንተ ጋር ይሁን እያልኩኝ ውድ ቤተሰብ ዛሬ እንግዲህ ምሳሌ ክፍል 99ና 90 ማለት ነው። መድብልና ሞገሴ እንግዲህ ከዝና ጋር ለማፋለም እንዲሁም ከካሌብ ቢወጡም በጣም በሚገርም ሁኔታ እንግዲህ ሉላዬ ዘገዩ ምን ሆነው ነው አልደወሉልሽም ወይ ስትላት ሞተዋል ወይም ፍልሚያ ነው በማለት ታጮፋለች። በዚህ መካከል በጣም ትበሳጫለች። ምሳሌ ደግሞ በጣም በሚገርም ሁኔታ እንቅልፍሽ አይመጣም ወይስ ምን ላይ ነሽ ስትላት ቤት ነው አለ ተኝታለች ስትላት የምን መተኛት እኔ እኮ ህፃን አይደለሁም በጣም ብዙ ነገሮችን አውቃለሁ ከሞገስ ጋር እንደሄደ ማውቃለሁ ምን እያልሽ ነው ቅድስት ለማንኛውም መኝታ ክላስ ሄጄ ላይ ሆኖ ስትላት በጣም ስለመሸ መተኛት አለብሽ ስትላት ውሸትሽ መሆኑ አትሄጂም ትይኛለሽ ተይ ግን አታታልኝ ትላታለች ቅድስቴን። ለማንኛውም እንግዲህ ቅድስቴ ምንም አይሆን ምሳሌዬ ተይኝ ዝም ብለሽ ትላታለች። በዚህ መካከል ምሳሌ ምርጫ ስለሌላ ለመተኛት ትገደዳለች። ብሩኬን ቢያገኙትም እንግዲህ ሞገስ አንተ እንዴት ነህ ደህና ነህ ወይ ሲለው እንግዲህ ወይ ምን ሆኛለሁ ደህና ነኝ እየተንቀሳቀስኩ ነው ግን ጅስሜ ደህና ነው አይኔስ በማለት በጣም ይቀልዳል። ግን በጣም በሚገርም ሁኔታ መንግስት ባለበት ሀገር ታጣቂ ምን ይሰራል በማለት ይላል። እውነት ለመናገር በገሃዱ ዓለም እየተሰራ ሀገራችን በቅርብ የጀመረው እንግዲህ በየሰፈሩ ያለውን ምሽግ ነው የሚያሳየው። ይሄ ድራማ ላሰበበት ሰው እጅግ በጣም ብዙ ነገር ያስተምራል ስታስቡት። በተለይ አማራ ክልል አካባቢ የተሰራ ያለው ስራ ማለት ነው። አላህ እንደዚህ አይነት ነገሮችን ያጥፋልን። እውነት ለመናገር ሁላችንም በዱዓ ማሰብ አለብን ሀገራችንን። ያለችበት ሁኔታ ይሄ ራሱ ድራማ ነው ማለት ይቻላል። ዛሬ እኮ ብሩኬ ጠፍተህ ውለሃል ትለዋለች በጣም በሚገርም ሁኔታ። ቅድስቴ አሁን ላይ ከሳኝ ያችቼ ነው ግን ደግሞ አሳያታለሁ በቅርብ ያለውን ሁሉ በማለት ለቅድስት ይነግራታል። ቅድስት ደግሞ የማይሆኑ ነገሮችን ማስወገድ ግድ ይለናል በማለት እንግዲህ ልጅን ጤነኛ ናት እኔማ አሸናፊ ነኝ ካሁን በኋላ እንደሰታለን ይላታል። አንተ እኮ ጀግና ነህ ትላለች። ወንድ ልጅ ከጠነከረ ለሁሉም ነገር ያሸንፋል። ግን ደግሞ አንድ ሰው መጀመሪያ ቢጎዳም እስከ መጨረሻው ለተጋ ሰው አሸናፊ ነው፣ ማንም የትም መሄድ አይችልም በማለት እንግዲህ ብሩኬ ይነግራታል። እናም ቅድስቴ ደግሞ በደንብ አድርጋ ታዳምጣለች። ይህን ላስታት ጀግንነቴንም ላሳይሽ በማለት እንዴ በዚህ ነው እንደ ስትለው አዎ ይላታል። በዚህም መካከል አረ ትንሽ ደስ የምትል ሰፕራይዝ አለችኝ እዛኑ ሰፕራይዝ ላድርግሽ ቅድስቴ ይላታል። እስኪ ዓይንሽን ጨፍኒ ሲላት እንዴ ለእኔ በማለት በደስታ ዓይኗን ጨፍና እንግዲህ ክፍት ስታደርገው የምጠብቀውን ቀለበት በመያዝ ታገቢኛለች ወይ የኔ ቆንጆ ሲላት ቅድስቴ እንግዲህ በጣም በመጮህ በደስታ ትናውዛለች። ግን ደግሞ እውነት መስሏት ቀጥ ስትል ለፍልፋ ምንም የለም ህልም ነው ባዶ። በጣም አይገርምም? ግን ህልሙ ቀርቶ እውን እንደሚሆን እርግጠኛ ነኝ። ምክንያት እንግዲህ ምሳሌ ቀሰቀሰቻት። እንደው ህልሜን ብጨርስ ምን አለ ቀለበቱ እንኳ ቢያልቅ እንደው ምን አስበሽ ነው ምሳሌ የምነቀሽ ለመንቀሰቀሽ በማለት እንግዲህ እጭ ብላ ትበሳጫለች። ስለም ቀለበት ነው የምታወሪ ምንም እኮ ሊገባኝ አልቻለም። ግን ቅድስቴ ምንድን ነው ስትላት ደስ የሚል ህልም ነበር ግን ምን ዋጋ አለው አቋረጥሽ በማለት ትናደዳለች። እንግዲህ ደግሞ ማህሌት ዝናን በመቀጠር እያወራች እያለ ምንድን ነው ምን ተፈጥሮ ነው ስለነ መድብል ሂጂ አጣሪ ምናምን ስትል የነበረው አንቺ ወሬ ጥማትሽ የማትጠይቂው ጥያቄ የለም እስኪ ዝምታ እንኳን ይቅደምብሽ ምንድን ነው ሲላት ልንገርሽ ግን ደግሞ በጣም የሚገርም ግርግር ነገር ነበረ ለዛም ቀለል ያለ ነው ልጆች ፈቱት ችግሩን ያልነበር ለማወቅ ስለነበር
ጠራሁ ሲላት ጭራሽ ስራ ቦታ መጡ እንደዚህ ላት እየሰማሽኝ አይደለም? የራስሽን ነው የምታስቢው። እነሱ ስለመሆናቸው ምን አሳወቀኝ? ግን ምን አስበሽ ነው ይላታል። እንግዲህ ስትነጋገርና ዘራፊዎች ምን ሊሆኑ ይችላሉ? ምን ይታወቃል ብለሽ ነው አስበሽዋል ሲላት ራሳቸው እንደዛ አይደሉ እንዴ? ለማንኛውም ሁሉም እንደዛ ነው። ምን አስበዋል? ራሳቸው ናቸው፣ ማንም የውጭ ሰው አይደለም በማለት እንግዲህ ማህሌት ታስተባብላለች። ማህሌት ግን ምን አስበሽ ነው ሁልጊዜ ስለኛ ስለ ሰው ታወሪያለሽ፣ ትዘባርቂያለሽ፣ ስለ ራስሽ ህይወት ግን ምን እያደረግሽ ነው? ምን እየሰራሽ ሲላት እሱ ግን ገና ቀጠሮ ላይ ነው ትላለች። ምን ላድርግ በሚባለው ጥያቄ ስታማክረው ይሄ የሚጠየቅ ጥያቄ ሳይሆን ራስሽን በራስሽ መስራት የምትች በሚል እንዲሁም በጣም የሚገርም እንግዲህ ምክር ይመክራታል። ራሱን ብቻ ለማዳን እና ራሱን እንትን ለማለት ነው። ግን ደግሞ በጣም የሚገርመው ነገር እሱ የራስና የራሱን ብቻ ነገር እንጂ ዝና ስለ እሷ አንድ ቀን አስቦ አያውቅም። ግን እሷ ደግሞ አንከፍ ስለሆነች በአንከፍነቷ በጣም ይገርማል። ብል መጥቶ እንግዲህ ግቢው ምንና ምን እንደሆነ አይቼው መጥቻለሁ። የእሱን ግን ደህና መሆን ባይ ጥሩ ነው፣ መሄድ ግን አይቀርም ይላታል። እንግዲህ ግን ደግሞ ህልም አይቻለሁ እባክህ ስለ ጋሼ ነው እያለች እንግዲህ ስለ ብሩክ እያለች እንግዲህ ማለት ምን አይነት ነው ያየሽው ሲላት እንግዲህ ቅድስት እጅግ በጣም እየተንቀጠቀጠች እንግዲህ ያየችውን ሁሉ ለመድብል ትነግረዋለች። ማህሌት ደግሞ እንግዲህ ነበር ሆኖ ቀረ እንጂ እየሰራ ያለሁት ነገር ጥሩ ባለመሆኑ የምበላውም ሆነ የምንቀሳቀስበት ምንም አይነት ገንዘብ የለኝም ይላታል። እንግዲህ ሞገስን ብታጠፊው በገንዘብ ትሆኛለሽ ባለ ገንዘብ ይላታል። እሱ እንግዲህ ሞገስና ሞገስ ሚስቱ ተቀናቃኝ ስለሆነ የራሱን ብቻ ነው ናፈቀሽ ወይስ ምን አስበሽ ነው ሲላት እንደዛ እንኳን አይደለም በማለት እንግዲህ ዝና ስለ ሞገሴ እንግዲህ ይችላታል። ምክንያቱም አንቺ እኮ ራስሽ ሰው እየመሰልሽ እንጂ ሰው አይደለሽም፣ እጅግ በጣም አስቀያሚ ነሽ እያለ እንግዲህ ዝቅ ያደርጋታል። ሞራዋል ስድብ ከመሰለሽ እንግዲህ ይቅርታ እያለ እንግዲህ ዝና እጅግ በጣም አውድቆ ያያታል። ዘመናሽ ምንም አይመስልም እያለ እንግዲህ ይጫወትባታል። ማህሌትን ተው ግን እኔን እንደዚህ ልትል አይችልም፣ በክብር ምክንያት እየተበላሽብኝ በሆንም ከብሩክ ጋር ብለያይም መለያየትሽ ሊቆጭሽ እንጂ ምንም ልትሆኝ አይገባሽም እያለ ሲላት አሁንም ጥርሷን ነክሳ ምን አይነት ሰው ጋር የተገናኘው? ምክንያቱም ለገንዘብ በአንቺ ምክንያት ይሄ ሁሉ ነገር ተፈጠረ አይደል? አንቺ ግን በክብር ትዳርሽን ብትይዥ እያለ እንግዲህ እንዴት ተቆጭ ወደኋላ ያደርጋታል። እንግዲህ ብሩኬ በድጋሚ ይቅርታ ቢያደርግልሽ ትመለሻለሽ ወይ ወደ ቤት ብሎ ሲጠይቃት አንተ ማንኛው ደስ ይልሃል ትለዋለች። እኔ ስለ እኔ ሳይሆን አንቺ ስለምትኖር ጠይቄሻለሁ ሲላት እንግዲህ እኔማ ቢያደርግልኝ እመለስ ነበረ በደስታ ትለዋለች። እንግዲህ አንቺ እኮ ይቅርታ ያደርግልሽም በእውነቱ ስንሄድ፣ ምክንያቱም አንቺ እኮ እጅግ በጣም ጥሩ ያልሆንሽ ሴት ምስቅልቅሉን እያወጣሽ ነሽ አይደል? ስለዚህ ቤቱም እንዲሸጥ ልጁም እንዳትጠቀም አደረገሽለት ሲላት ደስ የሚለው ልጅ ትታክማለች፣ ቤቱም አልተሸጠም፣ ሁሉም ስላለ ደግሞ ቢመልሰኝ ደስ ይለኛል ትላለች። ደግሞ እኔ ልንገርሽ አንድ ደስ የሚል ነገር ልንገርሽ በማለት ዝና እንግዲህ የራሱን ብቻ እያስበ አንድ ነገር ብቻ ልንገርሽ ይላታል። ማለት ስትለው እንግዲህ አይመጣም። ምን አድርጋችሁታል ግን እናንተ ስትለው እንግዲህ ምን እያወራሽ ነው ያለሽው? ያመሻል ወይስ ጤነኛ አይደለሽም? ምን አቅልሻለሁ አንቺን ልጠይቅሽ በማለት እጥፍ ብሎ እንግዲህ በድንጋጤ እንዳትወስድበት ነገር ያለሽበትን ቦታና ሁኔታ አውቀሽ ብትናገሪ የተሻለ ነው። አንቺ እርካሽ ሆንሽ እህትሽና አንቺ እኮ የማታመጡት ጣጣ የለም። ሁለተኛ ምንም አይነት ጣጣ እንድታመጡብኝ አልፈልግም በማለት ዝና እንግዲህ ጥብ ያደርጋታል ማለት ነው። ብሩክ እጅግ በጣም አሰቃይተውታል፣ እውነት ለመናገር ከሚባለው በላይ። ዳጣዬ ደግሞ በፍርሃት ውስጥ ሁና እንግዲህ ያው የዝና መፈታት እጅግ በጣም አስፈርቷታል፣ እንትን ብሏታል በጣም። ብሩክ ግን ምንም መሆን የሌለበት እና ምንም እንትን ማለት የሌለበት ነው እንግዲህ። ምክንያቱም ልጁ ጤነኛ ስትሆን እንደዚህ መሆን የለበትም። ምክንያቱም ቢያንስ የልጁን ጤንነት ማጣጣም ስላለበት፣ ስለዚህ በጣም ማምለጥ አለበት። ምክንያቱም በዛ ማለት ነው የእሱ መታገት በዚህ ደረጃ እጅግ በጣም እንትን ይላል። ሳናየው እንግዲህ ፓርት ቀጣይ ስለ ብሩኬ ቀጣይ ብሩኬ መምጣት አለበት ብዬ አስባለሁ።
ብል በጣም ከሳቀበት እንግዲህ እንደውም ቀለበት አድርጎልኛል ስትለው ይሄማ እንግዲህ ስታስቢና ስታውጪ ስታወርጂ የዋልሽውን ነው፣ ህልም አይደለም፣ ይሄማ ህልም አይደለም። ቅድስቴ ተይው ይቅርብን። ሆይ ሁሌ የምታስቢውን ነው እንዴ እያወራሽኛለሽ ይላል። ኧረ እኔ ከምሬ በህልሜ ነው ትለዋለች። ህልምልም አላልኩም ግን ቀን ሙሉ ስታወሪ የዋልሽው ነው በማለት እጅግ በጣም ይስቃል ማለት ነው። ግን ደግሞ ድሮም እሱ ከመጣ ላንቺ እንደምድረው ነው፣ እውነቱን ነው ነግሬሻለሁኝ በማለት እንግዲህ ደስ ያስብላታል ማለት ነው። ትገቢዋለሽ ለብሩክ፣ ለእኔ አንደኛ ነሽ፣ ምክንያቱም እስከ መጨረሻው አብረሽ ነሽ። እሱ ራሱ ባያስበው እኔ እንዳስበው የማደርገው በማለት እንግዲህ ሞራሏን ከፍ ያደርግላታል ቅድስቴን ማለት ነው። ዝና ደግሞ እንግዲህ ከመሀሌት ጋር እንግዲህ ጸበል ትሄድ ወይስ ከሀገር ትውጣ ምን አሳውቀኝ፣ እሷ እኮ ከጠፋች ቆየች በማለት ስለ ኤፍራታ ትነግረዋለች። እየዋሸሁ ሳይሆን የእውነት ነው እየነገርኩህ ያለሁት፣ ውሸት አግኝተህብኝ ታውቃለህ እንዴ? እኔ እኮ ከመጀመሪያ እስከ መጨረሻ አንተ ጋር ስለ እውነት ነው እያወራ ያለው ስትለው፣ ትንሽ ስጋ እንደ መርፌ ተወጋ ይባል የለ። ለማንኛውም ምንም ብትሆን እህትሽ አይደለች እንዴ? ግን ደግሞ ጨዋታ ከሆነ አልለቅሽም፣ ከዓለምን ብትጠፋ ይገባታል። ግን ደግሞ መቅደም ስላለበት ነው መቅደም ያለበት። እኔ እውነቱን ስነግርሽ እሷ የሰራችው ስህተት ከባድ ስህተት እንጂ ቀለል አድርገሽ እንድታስቢው አይደለም፣ አስቢበት ይላታል። ማህሌትም እንግዲህ አገርቅራ በራሷ እያዘነች ስለ ብሩክ እየሰራችው ስራና ብሩክ ደግሞ አይመጣም ካሁን በኋላ ሲላት በጣም ተገርማታል። ዳጣዬ ደግሞ ከደላላ ጋር እያወራች እንግዲህ እያወሩ እየሄዱ ያለ ደላላው ብለን የመጣውን ኮሚሽን ትበላለህ፣ ምን አይነቱ ነህ? እንደው ለማንኛውም ብትዘጋው ይሻላል፣ አንተ ጋር ከማውራ ቢቀር ይሻልብኛል ይላል። አንቺም ቀስ ብለሽ ሂጂ ሲባል እኔ እዚህ ጋር የመጣሁት እንግዲህ ሞገስ ዝና ከከተማ እንደወጣ ስለነገረ ብቻ ነው ስትለው፣ ይህ ሰውዬ ምን አድርገሽ ሆኖ ይሄን ያክል የምትፈሪው ይላታል። ምን እንዳደረገ ልነግርህ አልችልም፣ ምክንያቱም ሄደህ ልትልልበት እንጂ መቼም ምንም ልታደርግ አይደለም። በልብህ እኮ በጣም የሚገርመው ነገር እኮ ኮሚሽን ለማምጣት ማሰራው የለም፣ ግን ምን አስበህ ነው ትለዋለች። ደላላ ካሄድ እንዳይመስላችሁ፣ ደላላ ሰርቶ የሚበላ ብቻ ነው በማለት አሁንም ስልኩን ያነሳል። ምክንያቱም የደላላ ስልክ መቆሚያ የለውማ፣ ረጅም ሰዓት አሁንም መደወል አይደል። በመደወሉ ግን ዳጣ እጅግ በጣም ተበሳጭታለች። በትክክል እንግዲህ ደላላው ነኝ በማለት እንግዲህ አሁንም ስራውን እንትን ይላል። እናንተ ደግሞ መደወል ጀመራችሁ ምንድን ነው በማለት እንግዲህ ያወራሉ። ዳጣዬ በጣም ተናዳለች። ምንድን ነው እያለች ማለት ነው። ይሄ ደላላው ግን ምንም አላጀበም። እውነት ለመናገር ምን እንደሚያስተምርም አላውቅም። ምክንያቱም ስራ አገናኝና እንግዲህ የሶጭ ድርጅት ያው በትክክል ሲሰራ እንጂ እንደዚህ ዝም ብሎ ሲያወራ አላውቅም ማለት ነው። ሁሉ ነገር ግን ደስ የማይል ነገር ነው። ይሄ ልጅ ለምን እንዳስገቡት አልገባኝም። ዳጣዬ በጣም ተናዳለች። ለማንኛውም ማለት ነው ይሄ የሚያወራውን የማያውቅ ለራሱ ምን እያለ ነው በማለት ጦም ትናደዳለች። ወደዚህ ሆዱን ይርበዋል። አንቺ ደግሞ እጅሽን ምንም አልገባኝ ስትላት ቅድስት የሰራችውን እያማሰለች እንግዲህ ዳጣዬ እንዳትረጨው ወደ መሬት እየፈርቻለሁ ማለት ነው። ምክንያቱም ፍርፍር ሊሰሩ እየተዘጋጁ ይህንን እንደዚህ ታደርጊው ነው የሚሞቀው እያለች እንግዲህ ከታች ተነካካለ የተላጠ ስላለ እንዳይዝሽ እያለቻት እንደፈራችውን ብድግ አድርጎ ፍርጥ አደረጋት በሩ ጋር ማለት ነው። የፈራሁት ተናግሬ ሳልጨርስ ነው እንዴ እንደዚህ ሆንሽው ስትል ኧረ ቅድስቴ ውይ የራሴን አንገቴን እያለ ዳጣ እንግዲህ ትቀልዳለች ማለት ነው። ማን ነው የመታኝ? እዚህ ምን አለ መርዝ አለ ምናምን እያለ ትቀልዳለች። ኖይስ ዝናለ ስትላት እንግዲህ የተላጠለ እያልኩሽ ስልሽ አልሰማም ብለሽ እንግዲህ እሱ ላይ መጣች ትላታለች። እኔ ግን የት ነው ያለሁት በማለት አሁንም ዝና ነው የምታስበው። ዳጣ እንግዲህ የዝና ፍርሃት መቼ እንደሚለቃት ባላቅም በጣም በሚገርም ሁኔታ ግን ቅድስቴንም አስጨንቃታለች። ለዛሬ ፈጣሪ አትርፎሻል፣ ግን ለሌላ ጊዜ ያሉሽን ብትሰሚ ይሻልሻል ትላታለች። እንግዲህ ድንጋጤ እንጂ ሌላ ምንም አላደረገችም ስትላት እንግዲህ ከፍተ ብር ብላ ትወጣለች። ዳጣዬ እኔ ራሴ ይሰራለሁ ውጭልኝ እናቴ፣ በድሮውንም ደስ አላለሽኝም በማለት ትስቃለች ማለት ነው። እንግዲህ ቅድስቴ ምግቧን ያይ እሷ ጋር ስታክል ምግብ ያረረ እያለች ትናደዳለች ማለት ነው።
ለሌ ደግሞ ከደላላው ጋር እያወራች እየተጫወተች ባለችበት ስልኩ ተደወለ። እንግዲህ ድንገት አሁን ትናንኛው ይላል እንግዲህ ሰው ፈልጌ ነው እኔ ታዲያ ሰው እንጂ ምን አይነት ሰው ነው የፈለገው? ምን አስበህ ነው ይለዋል። እንግዲህ በጣም ምን አይነት በጣም ይቀልዳል ማለት ነው። ኪሎ ስንት ነው? 70-80 ይቀልዳል ማለት ነው። ውድ ቤተሰቦቼ ከተመቻችሁ እንግዲህ በሰንሰለት አድርገው አስረው ያክል ማሰቃየት የለባቸውም። ሕግ ባለበት ሀገር። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ውድ ሀገሬ ልጆች ሰላም ለሀገራችን፣ ሰላም ለሕዝባችን። ውድ ቤተሰብ ሁላችንም ሀገራችንን በዱዓ እናስባት። ሁላችንም ደርሶ መግቢያችን ላይክ፣ ሼር፣ ሰብስክራይብ አድርጉ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ